የዛሬ እንግዳይ የአገው ብሔራዊ ሸንጎ ሊቀመንበር አቶ አላምሮ ይርዳው ናቸው። ከእርሳቸው ጋር ቆይታ የምናደርግ ይሆናል። እናንተ አሁን ላለው የአገው ህዝብ የመልማት ጥያቄ የልማት ጥያቄ ምን አመጣችሁ ነው ጥያቄው። ምክንያቱም ፖለቲካ ዛሬ ነው አይደል አቶ አላምሮ? እናንተ የምትመዘኑት ዛሬ በምትሰሩት ዛሬ በምታደርጉት ዛሬ በምታስገኙት ውጤት ነው። ምን አመጣችሁ? ጥሩ ነው። ይኸውልህ ምን መሰለህ፣ አንተም መረዳት ያለብህ ነገር መጀመሪያ ደረጃ ሰው ሆኖ መቆም አለበት። ራሱን ማድረግ እንደሚችል መብት እንዳለው እንደማንኛውም ኢትዮጵያዊ ዜጋ የሁሉም መብቶች የሀብትም ጭምር የመማርም ጭምር የመልማትም ጭምር መብት እንዳለው መጀመሪያ ማወቅ አለበት። ስለዚህ እኛ ያደረግነው መጀመሪያ አንተ አገው ነህ። አገው ስትሆን ደግሞ በኢትዮጵያ ውስጥ የራስህ ከፍተኛ ድርሻ ነበረህ። አሁንም ይሄን እንደሌላ ኢትዮጵያውያን መብትን መጎናጸፍ ትችላለህ። ይሄን ማድረግ የምችለው ደግሞ በትግልህ ነው እያልን እዚህ ላይ ያደረስነው። ይሄ ማለት ከዚህ በኋላ ሲነቃ ምን ይሆናል? ይለማል፣ ይማራል፣ መገለል ይቆማል፣ መሸማቀቅ ይቀራል ማለት ነው። አቶ አላምሮ ጥያቄ ልጠይቅዎት። የአገው ህዝብ የፌዴሬሽን ምክር ቤት አባል የሆነው መቼ ነው? የአገው ህዝብ እንደ ብሔረሰብ በፌዴሬሽን ምክር ቤት እውቅና ያለው ነው። አባል አይደለም። አባል መሆን እኮ በአባልነት መጠቀም ማለት ነው አይደል እንዴ? እኔ ለምሳሌ የአገው ብሔራዊ ሸንጎ አባል ነኝ። በአባልነቴ በአመራርነቴ ስለ አገው ብሔራዊ ሸንጎ አቶ አላምሮ እያወራን ያለው ምሳሌ ነው የምነግርህ። እርስዎ እያሉኝ ያሉት ከ76ቱ በኢትዮጵያ በኢፌዴሪ ህገ መንግስት መሰረት የፌዴሬሽን ምክር ቤት አባል ካሉት መካከል የፌዴሬሽን ምክር ቤት አባል አይደለም እያሉኝ ነው። ይሄንን ይክዳል? አባል መሆን ማለት በወረቀት ላይ መጻፍ አይደለም። ተወካይ የለም በፌዴሬሽን ምክር ቤት የለውም። ምን ማለት ነው? እኛን የሚወክሉ ሌሎች አሉ። እኛ እኮ የኛ ያልሆኑ እኛ ያልመረጥናቸው ግን በአገው ስም የሚወከሉ የሌላ አካል አሉ። አማራ ከሆነ የአማራ ፖለቲከኞች አሉ። አገው ደም ጥራት ነው ዘር ነው ወይስ ምን እያሉኝ ነው? የአገውን ህዝብ የማይወክሉ ሰዎች በአገው ስም በፌዴሬሽን ምክር ቤትም በተወካዮችም ሊኖሩ ይችላሉ። ትግራይም ውስጥ ሊኖሩ ይችላሉ፣ አማራ ውስጥ ሊኖሩ ይችላሉ። ምርጫ ተካሂዷል። በኢትዮጵያ ባለፉት ጊዜያት 6 ሀገራዊ ምርጫዎች ተካሂዷል አይደለ? እሺ፣ ተካሂዷል አልተካሄደም? ተካሂዷል። በዛ ምርጫ ውስጥ ህዝቡ ይሁነኝ የሚላቸውን መርጧል። ይሁነኝ የሚለውን ለመምረጥ እኮ አማራጭ መቅረብ አለበት። አማራጭ በሌለበት ለምሳሌ የእርሶ ፓርቲ በ6ኛው ሀገራዊ ምርጫ አልተወዳደረም? መወዳደር አይባልም። ተወዳድረው ባላሸነፉበት እንዴት እኔ ካልሆንኩ አገው አይደለም ይሉኛል? መወዳደር ማለት መመዝገብ ማለት አይደለም። ይኸውልህ ወንድሜ፣ መወዳደር ማለት ልክ ያኛው ተወዳዳሪ የሚያደርገው መብት ኖሮህ በዛ ልክ ስትወዳደር ነው። ለምሳሌ ቅስቀሳ ስትቀሰቅስ በነጻነት ስትንቀሳቀስ ነው። እኛ 2013 ምርጫ ተመዘገብን። ከዛ በኋላ በልዩ ኃይላቸው አማካኝነት ምንም እንቅስቃሴ እንዳናደርግ አደረጉን። ምንም ያደረግነው ነገር የለም። ይሄ ተወዳዳሪነት አይደለም። ተወዳዳሪነት ማለት እኮ ውድድር በራሱ እኮ ስሙን ራሱ መፎካከር ነው አይደል እንዴ? አቶ አላምሮ በ7ኛው ሀገራዊ ምርጫ የአገው ብሔራዊ ሸንጎ እየተወዳደረ ነው የሚገኘው አይደል? በዚህ ውጤት በሚመጣው ውጤት ተቀበሉታላችሁ ወይስ እንዳለፉ 6 ምርጫዎች መወዳደር አይደለም ነው የምትሉት? አሁን በምንወዳደርባቸው አካባቢዎች መወዳደር በቻልንባቸው ምርጫው በሰላማዊና በትክክለኛ መንገድ ሄዶ ህዝቡ ባይመርጠን እንቀበለዋለን። ነገር ግን እንዳንወዳደር ተደርጎ ከኢዚያ ጋር በነበረ ቆይታ እርስዎ ባደረጉት ቆይታ ምርጫው ሰላማዊ ፍትሃዊ ሆኖ እንዲካሄድ የበኩላችን እንወጣለን፣ ውጤቱንም በጸጋ እንቀበላለን ብለዋል። ከዚህ እኮ አሁንም የተለወጠ ሐሳብ የለኝም። ከዚህ በፊት በነበሩት ምርጫዎችም ይሄን ሐሳብ ሲያራምድ በሰላማዊ ትግል በሰላማዊ መንገድ እወዳደራለሁ ሲል የነበረ ፓርቲ ሊቀመንበር ነዎት። አሁን እኮ በጦርነት እወዳደራለሁ አላልኩም። አሁንም በሰላማዊ መንገድ የተወዳደሩበትን የምርጫ ሁኔታ እኮ ነው። አይ እኛ አይደለም 2013 አልተወዳደርንም። መመዝገብ መወዳደር አይደለም። አሁን እያወራን ያለነው ተወዳድረን ምናምን እያልን አይደለም። ለምሳሌ አሁን አዊ ላይ እየተወዳደርን ነው ያለነው። ዋግ ላይ እየተወዳደርን ነው ያለው። የማንወዳደርበት ቦታ ደግሞ አለ። ስለዚህ በደፈናው አንቀበልም፣ በደፈናው አንቃወምም። ህዝባችን በትክክለኛ መንገድ መርጦ እኛን ባይመርጥ በደስታ ነው የምንቀበለው። የእናንተ ፓርቲ ግን ባለፉት ጊዜያት ምርጫዎች ላይ ተወዳድሯል ብቻ ሳይሆን የህገ መንግስቱ አሁን ያለው ህገ መንግስት በጣም ደጋፊ ነኝ ብሎ ራሱን ይገልጻል።
በዛ ልክ አይደለም። እኛ ህገ መንግስቱ የምንደግፈው ህግ ያላት ሀገር ሁና እንድትቀጥል ነው። ይሄ ህገ መንግስት በወቅቱ በነበሩ ወኪሎች ህዝቦች አገውንም ይወከሉ ሊኖሩ ይችላሉ፣ ማንንም ይወከሉ ይችላሉ። የሀገሪቷ መተዳደሪያ ሰነድ ሆኖ ጸድቋል። ይህን ህገ መንግስት መጠበቅ እያንዳንዱ ዜጋ መብቱን መጠበቅ ነው። ህግ የሌላት ሀገር መሆን የለበትም። ይህ ህገ መንግስት በአግባቡና በህግ መሰረት ነው እንጂ መሻሻል ያለበት ሰዎች እንደሚሉት በፈለጉት ጊዜ ተቀዶ መጣል የለበትም እንላለን። እኛም አሁንም አቶ አላምረው በዚህ መርህ የምታምኑ ከሆነ በህጋዊነትና ህገ መንግስታዊነት የምታምኑ ከሆነ በህገ መንግስቱ እውቅና ያላቸው ተቋማት በወሰኑት ውሳኔ የምትዳኛላችሁ ማለት ነው። እዚህ ላይ አሁን ስለ ፌዴሬሽን ምክር ቤት ልታወራኝ ከሆነ ስለተናገርኩ ስለ ፌዴሬሽን ምክር ቤትን ብቻ አይደለም በሀገሪቱ ውስጥ ያሉ ተቋማትን ሁላ በአንድ በኩል ህጋዊ ነን ህገ መንግስታዊ ነን ትላላችሁ፣ በሌላ በኩል ደግሞ በህግና በህገ መንግስቱ መሰረት የተቋቋሙትን ተቋማት ደግሞ አናቃቸውም ይላሉ። እንዲያውም እኛ ፓርቲ ነን። ፓርቲ ልክ ያልሆነውን ነገር ለመቃወም ነው የተቋቋመው አይደል እንዴ? ልክ ያልሆነው ነገር እንዲስተካከል ወይም ተመርጦ ደግሞ ያንን ለማስተካከል ነው። ፖለቲካ ፓርቲዎች ግን የምትንቀሳቀሱባቸው የህግና ህጋዊነት ማዕቀፎች አሉ። እነሱን የህግና ህጋዊ ለምሳሌ ምርጫ ቦርድን ስላመናችሁ ነው ምርጫ እየተወዳደራችሁ ያላችሁት። ምርጫ ቦርድ የወሰነውን ውሳኔ ግን ምርጫ አልተካሄደም ይሉኛል። ምን ማለት ነው? እንደ ሀገር አቀፍ ደረጃ የተደረገው ምርጫ ልክ ቅቡልነት የለውም አላልኩም። እኔን የሚመለከት ነው የጠየቀኝ፣ የኔን ፓርቲ የሚመለከት ነው የጠየቀኝ። አገው ብሔራዊ ሸንጎ በ2013 ተወዳድሯል ወይ? አልተወዳደረም፣ ተመዝግቧል። ለነገሩ 2013 እናንተም እዛ ምርጫ አካባቢ ሳይሆን ያላችሁት ሌላ ቦታ ነበራችሁ። እንዲያውም በወቅቱ 2013 ላይ ከድምጽ ወያኔ ከቲኤምኤች እና ትግራይ ቴሌቪዥን ጋር ያደረጓቸውን ቆይታ 2013 የለም ደግሞ 2012 ነው 2012 ከዛም 2013 እኔ ፌደራሊስት ኃይሎች ልንገር ፌደራሊስት ኃይሎች አባል መሆን ሳይሆን የፌደራሊስት ኃይሎች ሐሳብ የመጀመሪያ ሲቀነቀንም ነበርኩ። ስለማምንበት ነው ያደረኩት። ምንም አልነበረም። ፌደራሊስት ኃይሎችም ሲካሄድበት የነበረው ሀገር ትግራይ ነው። ትግራይ በፌደራል መንግስቱ አንድ አካል የነበረ ነው። በዛ ሰዓት ከፌደራል መንግስቱ ጋር የተቃረነ ነገርም አልነበረው። ህጋዊ ክልል መንግስት ነበረ። ስለዚህ ያ የህጋዊው ክልል እና ህጋዊ ፓርቲ ጠርቶናል፣ ሄደናል። እኛ አባል አልሆንም። የፌደራል ኃይሎች አባል አይደለንም። ግን ስብሰባዎችን ተካፍለናል፣ ሐሳቦችን አራምደናል። ከዛ በኋላ እኛ የቀደመ ሌላ ፕሮሰስ ስለነበረን ከዛኛው ጋር ያልሆነው በምንም ምክንያት አይደለም። ግን እዚህ ጋር ሌላ የጥምረት እየመሰረትን ነበረ ከነሱ ቀድሞ። ያ የቀደመ ስላለ ነው ያልመሰረት ነው እንጂ ብንሆንም ምንም የሚያሳፍር ነገር የለም። አቶ አላምረው ይሄ ጉዳይ በፓርቲያችሁ መካከልም ውዝግብ እንዲፈጠር ምክንያት ሆኖ ነበር። አልፈጠረም። ከፓርቲያችሁ ተነጥለው የወጡት እነ ዶክተር እሱ ዛሬ መነጠል ይችላል። ያ ሌላ ጉዳይ ነው። ምክንያት አድርገው የሚያነሱት ግን ከህወሓት ጋር አግባብነት ያለው ግንኙነት ስላላቸው ብለው ነው። ይሄ በማስረጃ የተደገፈ አይደለም። ግለሰቡ መውጣት ፈለገ። አሁን ጥሩ ግንኙነት ስላለን አሁን አታጣላን። በዛን ሰዓት ግን የአማራ ኃይሎች ጋራ ተሞዳምዶ ነው የወጡት። እናንተ ግንኙነታችሁን ፓርቲያችሁን የምትመሰርቱት በወዳጃዊ ግንኙነት ነው ወይስ በመርህ ነው? በመርህ ነው። በመርህ ከሆነ ለምን የዛን ጊዜውን ጸባችሁን ያሁን እርቃችሁን ለምን ይነግሩኛል? መርሁን ለምን አይነግሩኝ? ኦኬ ይኸውልህ ያን ጊዜ እኛ ወደዛም ስንሄድ በፓርቲ በስራ አስፈጻሚ ተወስኖ ነው ይሄድ ነው መካፈል አለብን ተብሎ ማለት ነው። ከዛ በኋላ ይሄ የመጀመሪያ ለምሳሌ ያን ጊዜ ያፈነገጠው ሰው የመጀመሪያ የዚህ ሐሳብ ደጋፊ ነበረ። ከሄድን በኋላ ሌላ መውጣት ስለተፈለገ ተባለ። ዛሬ እኮ ያን ከዛ የበለጠ ነገር እኮ ብዙ ነገር መናገር ይቻላል። ያ እውነት ከሆነ ማለት ነው። እኛ ዞሮ ዞሮ የሄድ ነው ይውልልኝ። ለፓርቲያችሁ ግን መሰነጣጠቅ እንደ ጉዳይ ሆኖ በተነስተነጠቅም ፓርቲያችን በቃ ወጣ ይሄ ነው አለ። እኛ በመርህ ነው የሄድ ነው። ፓርቲው ወስኖ ነው የሄድ ነው የተካፈልነው። ከዛም በኋላ እዛም ያልቀጠል ነው የፓርቲው የቀደመ ፕሮሰስ ስላለ ነው። ከዛ የቀደመ ስላለ ስለዚህ ያኛውን ጥምረት አደረግን። ይሄኛውን እኛ በዚህ መቀጠል አንችልም፣ ግን በአጋርነት እንቀጥላለን ብለን የፌዴራሊስት ኃይሎች አልሆንም። በመጨረሻው ጉባኤው ላይ ራሱ ተሳትፌያለሁ።
ግን አባል አይደለንም። ምክንያቱም ሌላ ጥምረት ነበረን እዚህ ፕሮሰስ እያደረግን ነው የነበረው ጥምረት በአገው አካባቢ አሁን ዋግምራ በሚባለው አካባቢ የሚንቀሳቀሱ ታጣቂ ቡድኖች የነበሩ ከነሱ ከህወሓት ታጣቂዎች ጋር ግንኙነት እንደነበራቸው ብቻ ሳይሆን ታጣቂዎችን እያስታጠቁ ያስገቡ እንደነበረም ማስረጃዎች አሉ። እንደዛ ከሆነ የናንተ አቋም ምንድነው በዚህ ላይ? ይውል ወንድሜ እንትኖች ሂደቶች ታሪኮች ወይም ደግሞ ጊዜዎች በአግባቡ ሲቀመጡ ጥሩ ነው። ምክንያቱም ለምሳሌ ይሄ ታጣቂ የተፈጠረው ከጦርነቱ በኋላ ነው። እኛ አሁን ስለ ፌደራል ሰላም ምናምን እናወራው 2012 ገና በፊት በሂደት ላስቀምጡት የታሪክ መረዳት አዘባብም እንዳይኖር ህወሓት ብልጽግና ከወጣ በኋላ ፌደራሊስት ኃይሎች ብሎ ስብስቦችን ፈጠረ። ሳይወጣ ጀምሮ ነው። እነዚህ በተለይ እኔ አንድ ነገር ልንገርህ በትክክል ታስታውስ ከሆነ ኢህአዴግ እኛ ስብሰባ ስንሰበሰብ ብአዴንም ኦህዴድም ሌሎች ድርጅቶችም አብረው ይሰበሰቡ ነበር። ፌደራል ስብሰባ ስንሰበሰብ ይፋ የተደረገው መቼ ነው? ይፋ የተደረገው ወደ 2012 አይደል ነው፣ ወደ መጨረሻ አካባቢ ነው። ጦርነቱ ክረምቱ ላይ 2011 መጨረሻ አካባቢ ይመስለኛል። እንደውም እኔ የማስታውሰው መቀሌ የሆነ ስብሰባ ደርሰን ስንመጣ የሆነ የሞንጀሪኖ ፎቶ አለ አይደል፣ ብዙ ጊዜ ቫይራል ሆኖ የነበረ ፎቶ ያ እኛ እዛ እያለን ነው። ያ ማለት ኢህአዴግ የከሰመ ብልጽግና ብቅ እያለ የነበረበት ጊዜ ነው። ስለዚህ እኛ የነበርነው ኢህአዴግ ሳይፈርስ ህወሓትም የኢህአዴግ አካል እንደሆነ ነው የነበርነው። ይሄኛው ግን ለህዝብ ይፋ ሳይደረግ ንግግሮች ነበራችሁ ማለት ነው። እዛ ላይ የሚደረጉ ንግግሮች ጉባኤዎች ናቸው። ጉባኤዎች የሚዘጋጁ ጉባኤዎች ላይ እነዚህ የኢህአዴግ አባል ፓርቲዎች ተወክለው አሉ። አቃሉ ሁሉም እንደነበሩ የመጨረሻ አካባቢ የፌደራል ኃይሎች ሲመሰረት ላይኖሩ ይችላሉ፣ አልነበሩም ማለት ነው። የኔም ጥያቄ እሱ ነው። ከዛ በኋላ ምርጫ ተካሄደ። ምርጫው ቅቡልነት ያልነበረው ህጋዊ ያልነበረ ነው። ጦርነቶች ተካሄዱ። ቀጥሎ ደግሞ የጦርነቱ ጊዜ ታጣቂ ቡድኖች በዋግምራ ዞን ላይ ተመስርተው ግንኙነት እንደነበራቸውም ሲነገር ነበር። ከማን ጋር? ከህወሓት ጋር። ምን ጥያቄ ያለው አሁንም አላቸው። ምንድነው የእናንተ አቋም? አዴን የተቋቋመው በህወሓት ፍላጎት ነው፣ ምንም ጥያቄ የለው። ግን የህወሓትን ፍላጎት ያረካው ማን ነው? የአማራ ፖለቲከኞች ገፊነት ነው። ግን አሁን ላይ ምንድነው መፍትሄው? ለፖለቲካ ፓርቲ በአካባቢው ሰላም እንዲመጣ ህወሓት ከህግ ውጭ ህወሓት የሚባል በነገራችን ላይ በምርጫ ቦርድ አይታወቅም፣ በአገሪቱ ህግ ማይታወቅ ኃይል ጋር እየሰሩ ምናልባትም አካባቢው ለሌላ ቀውስ እየዳረጉት ከሆነና እናንተ እንደምትሉት ለአገው ህዝብ የምትቆረቆሩ ከሆነ በዚህ ላይ ምንድነው አቋማችሁ? ምንድነው የኛ አቋም? ልንገርህ የኛ አቋም ያገው ህዝብ ራሱን በራሱ እንዲያስተዳድር መንግስት ፈቃድ ይስጥ። አለበለዚያ አሁን ስለ ታጣቂዎች ነው የጠየቀው። ስለ ታጣቂዎች እኮ እነዚህ ታጣቂዎች ንጉ ብዬ እዚህ ጋር ደግሞ እንዲሞቱ አልፈልግም። ስለዚህ ነው እዛ ከህወሓት ጋር ማጥቃታቸውን ይቀጥሉ እያሉኝ ነው። ምን አገባኝ እኔ ቀጥሉም አይደለም። ለምን አያገባውትም? የሚያገባኝማ ይኸውልህ ልንገርህ፣ ያገው ህዝብ ራሱን በራሱ እንዲያስተዳድር ከደረገ ያገው ልጆች ከትግሬም ከአማራም ጋር ሳይሆኑ እንዲኖሩ ማስገደድ እንችላለን። ነገር ግን እዚህ ጋር ሲመጡ በሰላም አልዋኖራቸው ካለ የትኛውም ጫካ ቢገቡ እኔ ምንም ኃላፊነት ልወስድ አቶ አላምረው እያሉኝ ያሉት እኛ በሰላማዊ እናደርጋለን፣ በትጥቅ ትግል የሚደረገውም የህዝብ ጥያቄ እስካልተመለሰ እኛም ዘማች ነን አይነት ነገር እያሉኝ ያሉት በትክክል ይኸውልህ አዳምጠኝ አፈወርቅ። ይኸው እኛ ለምሳሌ አዴን የሚባለው ድርጅት ለአገው ህዝብ እየጠቀመ እንዳልሆነ ጠንቅቀን እናውቃለን። የህወሓትን ተልእኮ እንደሚያስፈጽም ጠንቅቀን እናውቃለን። ነገር ግን አዴን ውስጥ ያሉ ልጆችን አሳምነን ወደዚህ አምተን የት ነው የምናደርጋቸው? እርሶ ምን ሚና ልንጫወት እንችላለን? በአንድ ቃለ መጠይቆ ላይ ከህወሓት ጋር አብሮ መስራት ወንጀል ነው ብለዋል። እሺ፣ ስለዚህ ከወንጀለኛ ጋር የሚሰራ እርሱ ከህወሓት ጋር አብሮ መስራት ወንጀል ነው ያልኩት መከላከያን ህወሓት ካጠቃ በኋላ መከላከያን የሚመታ ኃይል የህዝብ ጠላት ነው። አሁንም እንደዚህ አይነት ኃይል ጋር ያገው ብሔራዊ ሸንጎም ያገው ህዝብ እንዲተባበር አንፈልግም። በግላችን አቋማችን ነው በፓርቲ እንደ ፓርቲም። ስለዚህ የኔም ጥያቄ ከዚህ ቡድን ጋር የሚሰሩትን ታጣቂ ቡድኖች
በአደባባይ ያወግዟቸዋል ወይስ አያወግዟቸው? ለማውገዝ እኮ የሚሄዱበት ማዘጋጀት አለበት። እሺ ሰላም እንሆናለን ቢሉ አሁን የት ነው የምንቀበላቸው? እርሶ ሰላም ሆነው እየተንቀሳቀሱ ነው። ዛሬ ምርጫ የኔ ሰላም ነኝ መስሎ ነው አሁን ማወራህ ስለ 2012 እና ስለ 2013 እየነገርከኝ ነው እየጠየቀኝ ነው ያለው። ስለዛ ነው አሁን እኮ በአማራ ክልል ያለ ለምሳሌ ያለ ይሄ ታጣቂ ቡድን አሁን ታጥቆ ከህወሓት ጋር አብሮ እንደሚሰራ ከትናንት ወዲያ የታጣቂ ቡድኑ አባል የነበሩ ሰው ወጥተው እኔ አውቄ የለ እንደምን ያውቃሉ። ስለዚህ እሱ ላይ እኮ ነው ስለዛሬ እኮ ነው እየጠየቁት። እዚህ ላይ አቋሞት ምንድን ነው አቶ አላምረው? እኔ በጦርነት የሚደረግን ትግል አልቀበልም። በአቋም ደረጃ አቋሜ ነው ሰላማዊ ትግል። ወደ ቀጣይ ጥያቄ ነው። አይደለም መጀመሪያ አሁን በደንብ እንድታውቁ ፈልግ አሁን ያለው አማራ ክልል ላይ ያለው መንግስትና 2013 የነበረው የአማራ ክልል መንግስት አንድ አይነት አይደለም ለኛ። ለምሳሌ አሁን ያለው መንግስት እኛ ምን እንገነዘበው አለ ባህሪም አለው የራሱ። እኛ ምን እንገነዘበው ትልቅ በርደን ተሸክሞ ትልቅ ኃላፊነትን ተሸክሞ ህይወቱን አስይዞ ክልሉን እያቆየ ያለ አመራር እንዳለ እናውቃለን። አሁን ለዚህ ትልቅ ክብር አለን። ከዛ አልፎ ደግሞ ወደ ተግባር መለወጥ ነው የተቸገርነው እንጂ ቢያንስ ያገው ፖለቲከኞች ጋር ቁጭ ብሎ ለመነጋገር የፈቀደ አመራር አግኝተናል። እውነቴን ነው የምነግርህ። የአሁኑ ፕሬዝዳንት እኛን አነጋግረዋል። ችግሮችን በሰላምና በመነጋገር ለመፍታት ያላቸውን ፈቃደኝነት አሳይተዋል። በአማራ ክልል ፖለቲካ ውስጥ በአማራ ክልል መሪዎች ውስጥ አይተነው የማናቀው ሰው አግኝተናል። እና እኛ እኚህን ሰው መርዳት እንፈልጋለን፣ ማገዝ እንፈልጋለን። በምንችለው ሁሉ ከአቶ አረጋ ጎን መሆን እንፈልጋለን። እናንተ በአገው ውስጥ የምትንቀሳቀሱ ናችሁ። ለአገው ህዝብ እንታገላለን ነው የምትሉት። ለአገው ህዝብ በስሙ እንታገላለን ከማለታችሁ ባለፈ የምታቀርቡለት የፖሊሲ አማራጫችሁ ምንድን ነው? የፖሊሲ አማራጫችን አንደኛ በህገ መንግስቱ የተቀመጠው የአገው ህዝብ በእኛ እንደ ፖለቲከኞች ሞክረናል። ብዙ ነገሮች በህዝቡ ላይ የደረሱ ነገሮችን አንስተን ከአማራ ክልል ጋራም ከትግራይ ክልል ጋራም ያሉት ትግራይም ወደ 2 ዞን አገዎች አሉ አብረው ለመኖር በሚቻልበት መብት እኩል ተከብሮ ተከባብረን በምንኖርበት መንገድ እንቀጥል እንደ ፓርቲ ይህን ፖሊሲ ተከትለናል። ነገር ግን የማይቻል ሆነ። የማይቻል ሲሆን የፖሊሲ አማራጫችን አንደኛ የመጀመሪያው ያገው ራሱን በራሱ የማስተዳደር ይሄ ፖሊሲ አማራጭ አይደለም። የትምህርት ፖሊሲያችሁ፣ የጤና ፖሊሲያችሁ የሚቀድመው ነው እየነገርኩ ያለሁት። የራስን በራስ የማስተዳደር መብት ሳይጠበቅ ይሄን የምትለው ነገር ህልም ነው። ሌላ ምንም ሊሆን አይችልም። ለምንድን አለን የትምህርት አማራጭ አለን። የመሰረተ ልማትም የመፈለገው የጤና ምን ልትለው ይችላል። እናንተ ምርጫ እየተወዳደራችሁ ነው። አዎ ምርጫ እየተወዳደራችሁ ብታሸንፉ ቅድሚያ መሰሯችሁ ምን ጉዳዮች ናቸው? እኛ ለህዝባችን ያቀረብነው የመጀመሪያው ጥያቄ ትልቁ የህዝባችን ችግር ራስን በራስ ያለ ማስተዳደር እያስተዳደረ ነው ሚሉ ነገሮች የሚያነሱ ኃይሎች አሉ። ጨዋታ ነው። ልክ እንደ ፌዴሬሽን ምክር ቤት ጨዋታ ልክ ከጠቅላይ ሚኒስትሩ ጀምሮ ደግሞ የአገው ህዝብ ራሱን በራሱ ያስተዳድራል የሚለው አገው ነው እኮ ስለራሱ የሚያውቀው። እኔ አንድ ነገር ልንገር አዊ ላይ ስማት አገው ማን ነው? አገው ማን ነው? አሁን እርሶ ያሉ እኔ ያልኩት ካልሆነ አገው ያለው አልሆነም እያሉኝ ነው ያሉት። አይደለም እንግዲያው እኮ አገው የብሔረሰብ ምክር ቤት አለው አይደለ? አለው የለውም? ዋግምራ ላይ እየተደማመጥና ይሄ የፋክት ጉዳይ ስለሆነ ራስን በራስ የማስተዳደር መጀመሪያ መገለጫው ምንድነው? በቋንቋ መናገር ነው አይደል? ለምሳሌ አዊ ላይ አንድ አገው ባስተርጓሚ ነው ፍርድ ቤት የሚቀርበው በተወለደበት ሀገር የብሔረሰብ ዞን እየተባለ ይሄ እኮ ለትምህርት መስጫም እያገለገለ ነው። ምንድነው እያሉኝ ያሉት? እኔ ነኝ እኮ እየነገርኩ ያለሁት። ግን አቶ አላምረው ነገሮችን እስኪ በደንብ አረጋግተን እናያቸው። እሺ እንዲነግሩ የሚፈልገው አዊ ብሔረሰብ ዞን ነው አይደል? የራሱ የብሔረሰብ ምክር ቤት አለው። በብሔረሰብ ምክር ቤቱ በምን ቋንቋ ነው የሚግባባው? በአማርኛ። ባገውኛ መናገር ክልክል ነው። የተጻፈ አለ በፍርድ የተጻፈውማ ያው ኢትዮጵያ ውስጥ እንደተጻፈው ማለት ነው። እኔ ባለኝ መረጃ የክልሉ ቴሌቪዥን እነዚህን የአየር ሰዓት መድቦላቸው በአፍ መፍቻ ቋንቋነት እንዲሰጡ አቅጣጫዎች ተቀምጠው
የብሔረሰብ ምክር ቤት ተቋቁሞላቸው አሁን እናንተ የምታነሱት ይሄ ያተገባበር ችግሮች ወይ ያሰራር ችግሮች አሉ ነው ወይስ ከነጨራሹ የለም ነው እያሉኝ? ይኸውልህ ወንድሜ በደንብ ተረጋግተህ ስለ ህገ መንግስት እየጠየቀኝ ከሆነ ህገ መንግስቱ ራስን በራስ ማስተዳደር መብት ነው። በህገ መንግስቱ በተግባር የለም። እንዳውም የአማራ ክልል ደግሞ በጣም የተለየ ከፌዴራሉም የተለየ ድንቅ ህግ ነው ያለው። ነገር ግን እኔ እየነገርኩ ያለሁት በተጨባጭ ያለው ነው። እኛ የምንታገለው የህዝባችን በህግ የተጻፈ መብት እየተከበረ አይደለም። በህግ ያልተጻፈ ብቻ አይደለም። አዊ ላይ ቋንቋን አይጠቀምም። በቋንቋው ፍርድ ቤት ቀርቦ አይከራከርም። ክልክል ነው ቋንቋውን መናገር። ክልክል ነው ማለት እኮ ካልተናገርክ ክልክል ነው። በፍርድ ቤት ካልተናገርክበት ፍርድ ቤት ሂደግ። የትኛው ፍርድ ቤት ነው እያሉኝ አሉት? የዞኑ ፍርድ ቤት ጋር በአማርኛ በአስተርጓሚ ነው የሚማሩት። ይሄን ሊያረጋግጡልኝ ይችላሉ አቶ አደም? በደምብ እሺ። ይሄን እኮ አቶ አደምም አቶ አረጋም ባሉበት ነግረናቸዋል ባለፈው። ይሄ በቃ አይደረግም፣ ውሸት ነው። አማራ ክልል ውስጥ የልዩ ዞን የብሔረሰብ ዞን ይባልና ግን ዞኑ